አንቺ ምን አገባሽ? የኔ ሰት እንደዚህ ሆነች። አንቺ ባነሽ ወደዛ ትጭብኝ። ሴት ልጅ እንደዚህ በጥፊ አትመታ። ገና አጋጭሻለሁ መስራት ነው። በቃ ተወኝ እንዴ! በቃ ማቆን ነገር ነገርኩ። እንዴ ስልኬን አንዴ ቀረጻውን አቋርጥ። እሱን ስልክ ወስደ ማለት ነው ቀጥታ ታምጣው። የታባሽ ነው የምትሄጂው? ይለቀቀኝ። የለተጂ ነው። ሰሞኑን የከተማ ውስጥ ተያዙ የሚባሉ ከተማን ወረሩ የምትባሉ እናንተ ናችሁ። አይነት ጉዳሮክሽ ታስጨንቂኝ። ጓደኛዬን ታያችሁ። ስርዓትሽን ተይዘሽ ተቀመጪ። ልቀቁኝ እንዴ! የእህቴ ነገር ባይሆን እገልሽ ነበረ። ማፍረቢ ምን ሆናችሁ? አንቺ መጠራጠር ከጀመርኩ ቆይቻለሁ። እንደዚህ ቅዝዝዝ የሚያረግሽ ነገር እሺ አንዴ ዝም በይ። አይደለም ዝም በይ ብዬሻለሁ አይደለ? በቃ ዝም በሉ። አንተ ማን ማክሰን አርጋ ምናምን እንዴ መጣው ሲጀመር ማንነቱን ለማታውቂው ሰው ራሱ እኮ ሲጀመር ምን አስቀባ ምን አገባሽ? ቤቱ እኮ የኔ ነው። ያጠፋ ሰው መቀጣት አለበት። እህቴ ላይ እንደዚህ አይነት ጉዳት አድርሰው በሰላም ሊኖሩ አይችሉም። በቃ ያንን ነገር እኔ መፋረድ እፈልጋለሁ። በቃ ጓደኛው ዝም በይ በቃ ዝም በይ። ታዲያ ካሜራ ዝም በይ በቃ። ነው ታወራ ነበር ትንሽ። አንቺ ነሽ ምን አድርጋሻለሁ እንዴ? እኔ ምን አደርጋታለሁ? ቤዚ እሷ ምን ታደርጋለች? እሷ አይደለች እንዴ? አንቺ አንቀሻለሁ። ዝም በይ። ስርዓት ታቂ ስለማለሁ በቃ ተይ እኮ አንዴ ቀስታለሁ እንዴ? ስለማን ነው እንደዚህ መጣ? በጣም ችግር አንቺ ዝም በይ በእናትሽ። ችግር አለባት፣ በጣም ችግር አለባት። ምንድነው ነገሩ? ምንድነው እየተካሄደ ያለው? ጤና የለሽም ነው? እሺ እንደዛ አይደለም። ስለዚህ አንድ ጥያቄ ልጠይቅሽ። ይሄንን ስላደረገች ይሄን እንደዚህ አይነት ጥፋት የሰራችበት ሰው ነው እሷን እንደዚህ ያደረገው ነው እያልሽ ያለሽው? አዎ እንደዛ ነው የሰማሁት እኔ። አይ ነው አሁን ይኸውልሽ እስካሁን ያለውን ነገር ቆይ ዝም በይ አዳምጪኝ። እስካሁን ያለውን ነገር እርግጠኛ ሆነሽ ነው ስትናገር የነበረው? ይሄ ሁሉ እንደምታደርግ እርግጠኛ ሆነሽ ነው ስትናገር የነበረው? አሁን ደግሞ ያ ሰው ነው እንዲያደረገው ስል እንደዛ ነው የሰማሁት አልሽ። በቃ እውነቱን ልንገርህ፣ ይሄንን ብር ነው ይሄንን ቪዲዮ ለባለቤት ልክልሃለሁ ስትለው አንቺ ማንነሽና ነው ብሎ ፊቷ ላይ ተይ እያልኳት ነበር። ተይ ይሄ ስራ አይጠቅምሽም እያልኳት ነበር። ስለዚህ እንደዚህ የበደለችው ሰው ነው እንደዚህ ያደረገው? አዎ ያው የበደለችው ሰው እንደዚህ ያደረጋት። እሺ ይሄ ነገር ሲፈጠር አንቺ የት ነበር? አንቺ የት ነበር? እኔ ነበርኩ መሰለ ነበርኩ ሱቅ አለኝ የራሴ ነው። እቃ ልረከብ ወጥቼ ነበር። ድንገት ነው ሲደውሉልኝ። በዛ ሰዓት ደግሞ ውስጥ የራሱ ብሽብሽ ብሎ አንቺ እቃ ልትቀበይ ለሱቅሽ እቃ ልትቀበይ ወጥተሽ ነው የለሽም እኮ ሱቅ ነበርሽ አንቺ እዛ ያው አይደለም አዳምጪኝ። ይሄ ነገር ሲፈጠር አንቺ የት ነበርሽ አልኩሽ? ለሱቄ ቃል ቀበል ብለሻል። ቀበል ወጥቻለሁ እዛ ነበር። እሺ ጥሩ። አንደኛ አንቺ ምን ነበር ያልሽኝ? ሱቅ ተቀጥራ ትሰራለች ነው? ቡቲክ ተቀጥራሽ እንደምትሰሪ ነው ምናምን። አያ በኔ ስለምቀራ ተቀጥራሻለች። ቆይ አሁን እሺ ቆይ አሁን ደግሞ እንደዚህ የበደለችው ሰው ነው ፊቷ ላይ ደፋው አልሽ። አዎ አንቺ ሳታይ እንዴት አየሽ ይሄን ጉዳይ? ስጠረጥር እንደዛ መሰለኝ። ሲቀጥል ደግሞ እዛ የነበሩት ልጆች ስጠይቃቸው ደውለው ነው እንደውም የነገሩን ጓደኛሽ እንደዚህ ተደፍቶባት ሆስፒታል ይዘናት እየሄድን ነው ሲሉ እንዴ ምናምን እየተወረ ብዬ ነው። አይደለም ቆይ ነው የምትሰራው አይደለም። እሺ ቆይ ዝም ይመልሽልኝ። አሁን የነገርሽኝ ነገሮች እንዳለ ቦታው ላይ ያለ ሰው ያየ ሰው ነው አይደለ? እንደዚህ እርግጠኛ ሆኖ ጭራሽ እንዴት እንደደፋባት ምናምን እያሳየሽኝ ነበር። መቼስ ቪዲዮ ኮል አውርተውሽ አይደለም? በቃ እኔ አላየሁም፣ ግን የነገሩኝ ካላየሽ ይሄንን አይደለም ካላየሽ ይሄን ነገር እንዴት እርግጠኛ ሆነሽ ታወሪያለሽ? ሁለተኛ ሌላው ደግሞ እሷ ተቀጥራ ትሰራለች። የኔ ሱቅ ነው ድሮ በፊት ነው። አሁንማ ያው ገንዘቡ ሁሉ ነገር ከየት እንደሚመጣ አይታወቅም። በፊት እኔም ስራ በምሰራ ሰዓት እሷን መስተንግዶ እሷን ቡቲክ ነው የምትሰራው። አንቺ ምንድነው በፊት ግን አሁን ገንዘቡ እንደልብ ስለሚመጣ አሁን ምናልባት ቡቲክንም ልከፍት ትችላለች። በፊት ግን እሺ አሁን እሱ አሁን አይደለም እኔ አሁን የልዩ ጉዳይ ነው። እንደዛ ከሆነ አንድ ነገር እናደርጋለን። አንደኛ እሷ ሆቴሉን አታውቅም እና ደግሞ መተሽ ስትጠይቂያት ሰው መጣ ማን ጠየቀ ምናምን ብለሽ ስትጠይቂያት ነበር
እኔ በጣም መጣላት የኛ ጓደኛለችና እሷ መጣች አልመጣች የሚለው ነገር ሰው ነው እያልሽ ያለሽው እንጂ እከሌ መጣች ወይ ብለሽ አልጠየቅሽም። ያው እሷ ማለት ሰው አይደለሽ ሰው እኮ ለይተሽ ከሆነ ስለ አንድ ግለሰብ ታወሪ ከሆነ ስምን ጠርተሽ ነው። እኔ አሁን እያወራው ያለው እኮ ስለ ልዩ ስለሆነ ስሟን ጠርቼ ቤተሰቤ እንኳን እንዳያውቅ እኮ ያደረግሽው አንቺ ነሽ። ለእነሱ አትናገሪ። ቤተሰብ እንኳን ቢያውቅ እዚህ ጋር ድረስ አጋዥ ይኖረኛል። ብቻዬን እንደዚህ እኔ እያገዝኩሽ አይደለ? እሺ ቤዛ በጣም እየመጣሁ አይደለ? በጣም እያየሁ አይደል እንዴ? ይኸውልሽ አንቺ ከምትናገሪው ነገር እሷ ብዙ ነገር ለውጦችን እያሳየች ነው። ውሸት ነው እያለች ነው። በእጇ ምልክት እየሰጠች ነው። ንግስት ያለችኝ ነገር አለ ሌላ ነው። አንቺ እየነገርሽኝ ያለው ሌላ ነው። ስለዚህ ትክክለኛውን ነገር ላይ ለመድረስ አሁን አንቺ ሆቴሉን ስለምታውቂ ሆቴሉ ጋር ተወስጅናለሽ ማለት ነው። ለምን ምን ችግር አለ? አይደለም ቦታውን ችግር የለውም። እኛ መኪና እንጠራለን። ቦታው በጣም ስውርና በጣም ድብቅ የሆነ ቦታ ነው። ለምን እኛ ራሱ አይደለም የትልቅ ሰው ቤት ከሆነ ለምንድን ነው ድብቅ የሚሆነው? ምክንያቱም ትላልቅ ሆቴሎች ሁሌም ፊት ለፊት ላይ ናቸው። በቃ እኔ ይሄንን ነው ቀድም ስነግርህ ነበር። አንቺ ማታውቂውን አንቺ እኮ ከገጠር መጣሽ ምንም ማታውቂ አይልሽ። አሁን እሱን ተይው። ይሄ ከገጠር የመምጣት አለመምጣቱን አታንሺ። እዚህ ጋር እያወራን ያለ ነው ስለ ልዩ ጉዳይ ነው። በጣም እየታገስኩሽ ነው። አሁን የምር ጓደኛሽ የምትወጃት ከሆነ የምታከብሪያት ከሆነ ቦታ ጋር ውሰጅ። ሰዎቹን እኔ ላገኛቸው ከፈለግሽ እና አንተ መመለስ ትችላለሽ። አንቺ ማለመድረስ ቤቱን ብቻ አሳይኝ። አንቺ መግባት ካልፈለግሽ እኔ ቦታው በጣም ሰውርና ታውቂዋለሽ እኮ አይደለም እኮ ግን ሰው ባያውቅም አንቺ ታውቂዋለሽ አይደለ? አንቺ ስለምታውቂው እስከ ቦታው ውሰጂን። ከዛ በኋላ አንቺ ጋር እንዴ የሆቴሉ ስም ነው የሚጠፋው። አንቺ ምን አገባሽ? የኔ ስህት እንደዚህ ሆነች። አንቺ ባለሽ ርዛት ትጭብኝ እኮ አሁን ወዳታለሁ አላልሽም እንዴ? እና ታዲያ የሆቴሉ ስም ምን አስጨነቀሽ? ውሰጂ እኮ ውሰጂኝ ነገር አለ ማለት ነው። ይኸውልሽ ቤዛ ለመጨረሻ ጊዜ ነው እየነገርኩሽ ያለው። በቃ እኔ የማውቀውን ነገር ነገርኳ። በቃ እኔ አሲዱ ሲደፋባት እዚህ አልነበርኩ። አንቺ ሴትዮ ልታውቂው ሰው የነገረኝ። እሺ አትሁኝ። ቤቱን አላሳያችሁም። ስለዚህ ለምንድን ማታስ ለምንድን ነው ማትወስጂ? የሆቴሉ ስም ነው የሚጠፋው። የሆነ ነገር እያለች ነው። ይኸውልሽ ውሰጂ እያለች ነው። እኔ እንደውም ከእናንተ ጋር ለምን የታባሽ ነው የምትሄጂው? ይለቀቀኝ። የልትሄጂ ነው። ቁጭ በይ የልትሄጂ ነው። እኔ እኮ በጣም ታሟል። አይደለም እዚህ ጉዳይ ነው አይደል የያዝነው? ንገረኝ፣ ጉዳይ ነው አይደል የያዝነው? ወይ እኮ ታማለች ስትሉኝ ነው እኔ እየሮጥኩኝ የመጣሁት። በጣም ብዙ ስራ ትቼ ነው የመጣሁት። በጣም ብዙ ስልክ እየተደወለልኝ ያለው። ወይ በስልክ አዋሩኝ። በቃ አታስጨንቁኝ። ማንም ይደውልልሽ? አንተ ወንድ ስለሆንክ ማንም ይደውልልሽ? ፍቅረኛዬ፣ ባለቤቴ፣ ሁሉ ነገር ይኸውልሽ። ፍቅረኛሽ ወደ ኋላ ጣውና የምታውቂውን ነገር ተናገሪ። አለበለዚያ ፍቅረኛሽ ነው ጣዩ እደፋሻለሁ። ጭራሽ በሱም ቀናሽ በሱም መጣሽ። ሲጀመር የምታየው ራሱ አስተያየት ድሮም ደስ አይለኝም ነበር። አሁን አዳምጪ። ሰምተሽኛል? አንቺ አብረን በልተን ጠጥተን ቦታው ጋር ተወስጂኛለሽ? አትወስጂኝም? አልወስድም። ለምንድን ነው የማትወስጂኝ? ንገሪኝ። ለምንድን ነው የማትወስጂኝ? ንገሪኝ። ቀና በይ። ለምንድን ነው የማትወስጂኝ? ሲጀመር ሴት ልጅ እንደዛ አትመጣም። ዝም በይ። በስርዓት ካላናገርሽ ደግሞ ወይም ጉዳይ እንትን እንዳለቃት የሆነ ነገር አለ። እኔ ብያለሁ። እኔ እየጠየቅኩሽ ነው። በስርዓት ተናገሪ እያልኩሽ። እኔ በእናትህ በስርዓት እየመለስኩ ነው። አንደኛ ሴት ልጅ እንደዚህ በጥፊ አትመታም። ገና አጋጭሻለሁ። በስርዓት በቃ ተወኝ እንዴ። በቃ የማውቀውን ነገር ነገርኩ። ቦታውን አላሳየህም። በጣም ዝነኛ ቤት ነው። እኔ ምን አገባኝ ስለ ዝነኝነት? በቃ እኔ በቃ አላሳየህም። የኔስ አንቺ አፍሽን አትክፈቺ። አንቺ ምን አይነት አላሽ ነበር ማለት ነው? አረመኔ። ለምንድን ነው የምሰጥ? አልሰጥህም። በጸባይ አልሰጥህም እንዴ። አንቺ ነው ባላ ተቆለ ያለው። አልሰጥህም። ልቀቂኝ። አልሰጥህም። አንቺ ደግሞ እንትን ትላለች። አሁን በስርዓት ትነግሪኛለሽ? አትነግሪኝም? ምን ነው ምን? መጽሐፍ
የሆነ ነገር አለ መሰለኝ። ወረቀት ነው ተላምጣ። የልትሄጂ ነው? አንቺ ነይ ቁጭ በይ። እንዳትጠጊያት። ነይ ቁጭ በይ። እንዴ እንዳትጠጊያት። ልቀቀኝ። ምንድነው? ነይ ቁጭ በይ። ወደዚህ። እሺ ስጫት። ልቀቀኝ። አርፈሽ ቁጭ በይ። እሷ መጻፍ አትችልም። ለምንድን ነው የማትጽፈው? አታስጨንቂኝ። ጓደኛዬን ታያት። ስርዓትሽን ተይዘሽ ተቀመጪ። ልቀቁኝ። እንዴ እሷ አታስጨንቋት። መጻፍ አትችልም። አሟት አታያት። አታስጨንቂያት ነው የምልህ። ዝም በይ ብዬሻለሁ። አሟት አታያት። እደፋሻለሁ። ልቀቀኝ። ሰይጣን አንተ ልቀቀኝ። እንዴ ያለው ሁሉንም ነገር አንተ ሰው ምንድን ችግር? ልቀቀኝ። ዝም ብለሽ ቁጭ በይ። እንዴ ስርዓት ያዥ እኮ ነው። ምን አገባሽ እንዴ? አርፈሽ ቁጭ በይ። እኔ ምንም እንትን አለሽ። ቁጭ በይ። እንደዚህ ያደረገችሽ እሷ ናት። እኔ ብዬሽ ነበር። እንዴ ልቀቁኝ። አሁን በስርዓት ጀመር። ስልኬን አምጣው። ይኸውልሽ አንቺ ጋር ምንም አቃጠል እንኳን አምጣው። እንዴ አይቻልም። አምጣው ስልኬን አምጣው። ይሄን ስልክ ማለት ነው። አይሆንም። አምጣው። ነይ ቁጭ በይ። ይኸውልህ ሰማኝ። አንዴ ቀረጻውን አቋርጥ። እሱን ስልክ ወስደህ ማለት ነው ቀጥታ እዛ ዝም በል። ቴሌ ወስደህ ታስመረምራለህ። እኔ ፖሊስ እኮ ነይ ውጪ። እኔ ከአንቺ ጋር እዛ ፖሊስ ጣቢያ ነው እንትን የምልሽ። ስልኬን አምጣው። አንቺ አምሻለሁ። ስልኬን እፈልጋለሁ። አምጣው። እሺ እሱን እኮ ያመጣልሻል እኮ ስልኬን አምጣው። በቃ እኔ ብዙ ሰው የሚደውልልኛል። አምጣው። ይኸውልሽ ንግስት፣ አንቺ እዚህ ወጥሽን ጠብቂ። ዝም በይ እኮ በስርዓት የምትናገሪኝ ካለ ተናገሪ። እሺ ስልኬን መልስ። ስልክሽ አይመለስም እኮ። ቁጭ በይ። አሁን ለመጨረሻ ጊዜ ነው። ትነግሪኛለሽ ወይስ ሌላ ጦስ ውስጥ ትገቢያለሽ? ስማት እስኪ። እሷ የሆነ መናገር የምትፈልገው ነገር አለ ይመስላል። ምንድን ነው ልዩ ንገሪኝ። ቁጭ በይ ነው የምልሽ። አጋጭሻለሁ። ቁጭ በይ። ስልኬን እፈልገዋለሁ። እሱ የሚደውል አለቃ ይደውልልኛል። ሰምተሽኛል? ዝም በይ። ምንድን ነው እስኪ ልዩ የምትነግሪኝ ነገር ካለ ንገሪኝ። ዝም በይ። ስልኳን እንዳሰጣት ምንድን ነው ስልኳን ቁጭ በይ እኮ ነው የምልሽ። አስወጣልኝ። አንዴ አስወጣልኝ። ውሰዳት። እሰራልሻለሁ። ውሰዳት። እሷ እዛ ያዝ። ምንድን ነው ልዩ እስቲ ንገሪኝ። ስልኳን መርምራው። እኔ ብዙ ሌላም ነገር ይኖራል። ይሄን ነገር ያደረገች እሷ ናት አይደለ? ቤዛ አይደለች? እና ታዲያ ለምን ደበቅሽ? ታስፈራራኝ ነበር ሁሌ። የሚያግዘን ሰው አንዴ ተረጋጊ። እዚህ የሚያግዘን ሰው የለንም፣ ማንም የለንም። ቤተሰቦቻችንም እዚህ የሉ፣ የምናውቀው ሰውም የለም። አንተ አግዛቸዋለሁ ስላልክ ነው። ስልኩን አስመርምራ። ምን አለበት? የምታውቂውን ነገር ንገሪኝ። ሁሉንም ታገኘዋለህ። እኔ ብዙ ሳወራ ያመኛል፣ ቆዳዬን ያመኛል። እንደዚህ እንደውም ማውራት እኮ አታውቅም። ነገሮች ሁሉ ከአቅሟ በላይ ሳይሆን አይቀሩም። ታገኛለህ። ስልኩ በቃ ትንሽ ትረፍ። ስለዚህ ብዙ ነገር ስልኳ ላይ አለ። አንተ መጀመሪያ ስትገባ ጀምሮ ያቅበዘበዛት ለዚህ ነበር ማለት ነው። በቃ ነው የምትሆነው። ስትመጣ እኮ የሚሰራትን እኮ ነው የሚያሳጣት። እኔ ጓደኛሞች ስለሆኑ ቢያንስ ይሁን ነገር በቃ ይሁን አይደለም መልቀቅ ስለሌለብኝ አለቃተም። ወይኔ እህቴን ያፈልብላ እህቴ። ስለዚህ ምን እናደርገው? እሷን እናናግራት። አሁን እዚህ አንቺም ይኸውልሽ አሁን ተረጋግተሽ እንትን እያልሽ አይደለም ወይ? ለብቻዋ ላውራት እንዴት እንደምትሆን እያየኋት ላይ ግን እዚህ ጋር እኔ ጋርም ስራዬ ላይም እየገባሽ እኮ ነው። እሺ ይቅርታ ወንድሜ።
ብቻ ሁሉም ነገር ይታወቅ። እኔ ለመረጋጋት ሞክራለሁ። እርግጠኛ ነሽ? አዎ እረጋጋለሁ። ምንም ነገር አላደርግም። በቃ ራሴን ለመቆጣጠር ሞክራለሁ። ግን የምታወራው ነገር እያሳመመኝ ነው። ስሜት አስገባልኝ። ንግስት እዛው ነው። ተጠቂ ቁጭ በይ። ምንድን ነው ቆይ የምትሉኝ? ስልኬን ስጡኝና ልሂድበት። ብዙ ስራ ትቼ ነው የመጣሁት። እንዴ ሌላ ችግር ውስጥ እንግባ? የምን ችግር የምታወራው? ዱላ ነው የፈለግሽው? እዛ እስር ቤት ወስጄሽ እንድትበሰብሽ ነው የፈለግሽው? እስር ቤት? ቶሎ በይ፣ ጊዜ የለኝም። ትክክለኛውን ነገር ንገሪኝ። ምን ብዬ ልንገርህ? ነገርኩህ እኮ ሁሉን ነገር አስረዳው። አሰሙኝም እናንተ። ማልቀስ አለብኝ ለመናገር? እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ። በቃ እንዴ ከአንቺ ጋር ምንም ጊዜ ማያቃጥልና የት ነው ምን እዛው ፖሊስ ጣቢያ። እንዴ አይሆንም፣ አይሆንም፣ አልፈልግም። እና ታዲያ ምንድን ነው ሴትዮ? እኔ ጊዜ የለኝም እያልኩሽ ነው። በቃ ምን ነግሪኝ ካለ ንገሪኝ። እሺ እነግርሃለሁ። አታስሩኝማ። ያለመታሰር ነው የምትነግሪኝ እኮ። አላስረሽም፣ ንገሪኝ ቶሎ በይ። ምንድን የምትቁነጠነጪው? በስራ አጋጣሚ ነው የተፈጠረው። እንዴት እንዴት? ውሸቷን ነው? ኧረ ቤዛ ነገሮችን ራስሽ ዝም በይ። ይኸውልሽ ንግስት፣ አንቺ ዝም በይ ብዬሻል። ነገሮችን ባታበላሽ ይሻልሻል። ለምን እሷ አትነግራችሁ? እሷ ረጅም ሰዓት ማውራት አትችልም። ኧረ እኔ የማውቀው ነገር የለም። የማውቀው ነገር ነገርኳችሁ። የምታውቀው ነገር ካላት ትናገር። እርግጠኛ ነሽ? አንቺ ማነው የደፋብሽ? አንቺ እንዳትነኪያት። አንቺ አንቅሻለሁ። ቁጭ በይ ቁጭ በይ። አንቺ ነሽ ስርዓተ ቢስ ሲደፋበት። አሁን ምንድን ነው ያልሽኝ? በስራ አጋጣሚ ነው ያልሽኝ እኮ። ምን አይነት ስራ ነው የምትሰሩት? ንገሪኝ አሁን በቃ ንገሪኝ። የመጨረሻ ነው። ያለበለዚያ ላረግሽ የምችለውን እንዳትገምጪው። በቃ በጋራ የምንሰራቸው ስራዎች ነበሩ። ከዛ ስታበላሽብኝ ፍቅረኛዬንም ደግሞ ትፈልገዋለች። እኔ ስለ ፍቅር እሺ፣ ምንድን ነው የምትሰሩት? ትቀናብኛለች። ምንድን ነው የምትሰሩት? እንትን ነው የምንሰራው እኮ። ምንድን ነው የምትሰሩት? ንገሪኝ። መናገር ራሱ ይከብዳል ማለት ምን ነው ስትሰሪውስ? እኔ እንደውም እውነቱን ነው መናገር የምፈልገው። አሁን ንገሪኝ። በቃ ራይድ እየጠራን ምናምን በቃ ሻሻ ነው የምንሰራው። ስርቆት ነው የምንሰራው። ብቻችን። አሁንም እየዋሸሽ ነው አንቺ። እኔ አሁን ደክሞኛል። እሺ ቆይ፣ እዛም ውጪ ቀጥቅጦኝ ነው የመጣሁት። ራሴን አሞኛል። ስለዚህ እኔ እውነቱን ነው እየተናገርኩ ያለሁት። መጮህም አልችልም። አንቀውኛል። በቃ ጎሮሬን እያመመኝ ነው። የባሰ ነገር ሳይደርስብሽ አሁን ጀምረሻል። ጨርሽው። በቃ ሻሻ ነው የምንሰራው። አብዛኛውን ጊዜ ማታ ነው የምንሰራው። ወርቆችን፣ የተለያዩ መኪና የምንሰርቃለን። ብዙ ነገር ነው የምንሰርቀው። ይህንን ስንሰራ ደግሞ ብቻችን አይደለም። እንዴት ነው የምትሰሩት? እንዴት ነው የምትሰሩት? በቃ እያፈዘዝን የሆነ ማፍዘዣ አለ። እሱን እንትን እንባቸዋለን። ሰሞኑን የከተማ ውስጥ ተያዙ የሚባሉ ከተማን ወረሩ የምትባሉ እናንተ ናችሁ? አንዴ ጨርሺ። እና ይሄንን የምንሰራው በቃ እሺ። ወርቅ፣ ሌላስ? መኪና፣ ቤት ቁልፍ እየሰበርን ባጥር እየዘለን በጣም ብዙ ወርቆችን፣ አልማዞችን፣ ስልክ ምናምን አይደል? ብዙ ነው የምንሰርቀው። ብዙ እና ታዲያ ከእሷ ጋር ማለት ምን አገናኛችሁ እንደዚህ? እኔ የሰራሁበትን ብር በቃ አንቺ ጋር ይቀመጥልኝ አልኳት። ከዛ ምንም አይነት ብር የለሽም አለች። አብራቸው ነው አይደል የምትሰሩት? አብረን ነው እና በየግል ብር አላችሁ? ያው አንዳንድ ጊዜ እንከፋፈላለን። አብዛኛውን ያው እኔ ብዙ ብር ስለማጠፋ ያው እጠጣለሁ፣
ምናምን ሱስ ስላለብኝ እንደዛ አድርጌ ስለማጠፋው እሷ በጣም ትቆጣኛለች እና ብሩ እኔ ጋር ነው መቀመጥ ያለበት ትላለች እና የኔ ብር እንዳለ የሚቀመጠው እሷ ጋር ነው። ከዛ ይህ ብር ስጭኝ ብር ያስፈልገኛል ስላት ምንም አይነት ብር የለሽም እኔ ጋር አለች። ሲቀጥልም በቃ ከድሮም ጀምሮ ትቀናብኛለች በፍቅረኛዬ ምናምን አስተያየቷ ጥሩ አይደለም። ከዛ ተናድጄ ደፈውባት በቃ ግን ልዩ ብሩን ከደሻታል ውሸት ነው አልካድሻትም። ፍቅረኛዬን አየሽ ብላ ነው ቤዛ። አሁንም ራስሽ ላይ ጥሩ ማነቂያ ገመድ እየተበተፍሽ ነው። በቃ እኔ እውነቱን ነው እየተናገርኩ ያለሁት፣ አታስጨንቁኝ። ስለዚህ አሁን ከተማን እያስጨነቃችሁ ያላችሁት ሰውን ላቡን ጠብር ግፍ አድርጎ ብሎ ያመጣውን ብር እየበላችሁ ያላችሁት እናንተ ናችሁ። እኔ በነገራችን ላይ ባለፈውን ዜና ስሰማ አላመንኩም ነበር። ያ ሁሉ ሴት እንደዛ ምናልባት አይተሽ እኛም ቁጭ ብለን ምን አይነት ጊዜ ላይ ደረስን እያልን ነበር። ለካ ማን ከሷ ጋር ከዛኛው እንዴት አመለጣችሁ ታዲያ? እንደውም ብር አጠራቃቅመን ከሀገር ለመውጣት እያሰብን ነበር። ቤት መኪና ሳይሆን የሚያሳስበን እዚህ መቆየት እንደሌለብን ነበር። ማለት ከሀገር ዘርፋችሁ ልትጠፉ። አዎ በቃ ከዛ በኋላ እዛ ሄዳችሁ ዲያስፖራ። እኔ እኮ የሚመጻደቁት ነው ሰው ደህና ነገር ሰርቶ የተሻለ ደረጃ ደርሳሉ ብሎ አንቺ ሰርቀሽ ከሀገር ስለመውጣት ታስባላችሁ? ይህ ሁሉ ነገር ውስጥ አለሽበት ማለት ነው። ንገሪኝ ያለሽበት። አሁን እሱን አይደለም ስራ ውስጥ ነበርሽበት አይደለ? ነበርሽበት ነው እየዋሸሽ አመነች እኮ። እኔ ነግሬሃለሁ። በቃ ህይወታችን ባጭሩ ሲቀየር ምንድነው ብዬ የማልጠይቀው ሰው አልነበረ። በመስተንግዶ ብር እንደዚህ መሆን እንደማይቻል የታወቀ። ስለዚህ መስተንግዶ ስራ ውሸት ነው ማለት ነው። ይባል ነገር የለም ማለት ነው። ለዚህ ነው የሚሰሩ ማታሳይሽም ለዚህ ነው ማለት ነው። ይሁላ የተገዛው በሱ ብር ነው። አንቺ ከመጣሽ በኋላ ነው ህይወታችን እንደዚህ ገሃነም የሆነው። መጀመሪያ እኮ ኖርማል ሆቴል ቤት ትሰራ ነበር ነግሬሃለሁ። ከዛስ ምንድን የምታደርጉት? በቃ የራሳችን ህይወት። ስንት ናችሁ? ብዙ ነን። የሚተባበሯቸው ሰዎችስ የህግ አካላት ምናምን አሉ? ፖሊሶች ወደ 3 አትስክተተኝ አሉ ማለት ነው አይደል? ንገሪኝ። አዎ በቃ እንዴ አሉ። ምንድነው የሚያደርጉት የፖሊሶቹ ድርሻ? ኧረ ተው ንገሪኝ። እኔ ይገሉኛል ይሄን ነገር ከተናገርኩ። ሰምኛለሽ? እኔ ሳልገልሽ ብትነግሪኝ ይሻልሻል። በቃ ይሄ ዝርፊያ ላይ ገጥሞኛል ምናምን ብለው ሄዶ ሲያመለክቱ በቃ ዛሬ ነገ እያሉ ይታወቃል ማለት ነው እናንተ እንደምታደርጉ። ብር እንሰጣችኋለን። የሚቀባውን ነገር ከየት ነው የምታመጡት? የሚቀባ ነው የሚሸተት ነው ምንድን ነው የምታደርጉት? ማደንዘዣው ከውጭ ነው የምናስመጣው። የሚቀባ አለ፣ ዱቄት አለ፣ እንደዚህ የምነክተው እንትን የሚላል በጣም ብዙ ነው። በጣም በብዙ ብር ነው የምናስመጣው። ምን አሁን ስላልተቀባሽ ነው እኔን ያላደነዘሽ? ሰዓት አላችሁ? አይ እኛ ሰዓታችን በቃ ከአንድ ሰዓት እስከ 4 ሰዓት ባለው ነው። ምንድን ነው ቆይ ዝንቦቹ ምናምን በጣም እንትን እያሉባት ከአንድ ሰዓት እስከ 4 ሰዓት ነው ማለት ጠዋት። አዎ ሽፍት አለ። ያው እሷ ማምሸት ስለማትችል አብዛኛውን ጊዜ የማታውን የምንሰራው እኛ። በጣም ከጠረረብን ነው ስልክ ምናምን የምንዘርፈው እንጂ ወርቅ ነው እንጂ ዋናው አቋማችን ወርቅ፣ ቤት፣ መኪና በጣም እንትን የምንለው እንጂ ስልክ ከጠረረብን ምናልባት እነዚህ ደግሞ የሌላቸው ናቸው። እባክህ ማለት አንደኛ በፈረቃ ነው ሺፍት አላቸው፣ ሁለተኛ ደግሞ
እንትን ነው በሰው ገንዘብ የደላቸው ነው ሲጠርባቸው ነው ሲመቻቸዋል። እኔ እኮ በጊዜ ነው የምገባው እኮ አምስት እንኳን እኮ አታውቅም። ለካ እናንተ ማምሸታችን ነው። ምክንያቱም ማይተዋል ስላለች ጥያቄ ጠይቃል እንትን ስለምትል እኔ ያው እጠጣለሁ ብያለሁ። ያው እዛ በምጣጣበት ሰዓት በጣም ብዙ ባለሀብቶች ምናምን ይኖራሉ። ያው እነሱን እንትን እላለሁ ከስራ ጎን ለጎን። ምን ታደርጊያለሽ? ያው ቀባብቼ ምናምን ተጠግተሽ ምናምን መንጭፈራ ቤት ውስጥ ነው እነዚህ ክለቦች ላይ ላውንጆች ላይ ምናምን በቃ እንደዚህ አይነት ቤቶች ውስጥ ነው እንትን የምንለው እና በቃ እነሱ ደግሞ ከሌሉ ያው ራሳቸውን ስተው ሰክረው የሚንገዳገዱትን በቁማቸው ይጠባሉ። ሲጠርባችሁ ስልክ ሲመቻችሁ መኪናና ወርቅ አንተ ይለያል። ኃጢአትን እንደዚህ ዘና ብሎ ማውራት በጣም ይገርማል። መኪናውን ምን ከነነፍሱ ነው ወይስ እንደዚህ ምን አድርጋችሁ የምትሸጡት? የሆነች መክፈቻ አለች በሷ ከፈታ አይደለም። ከሰረቃችሁ በኋላ እንዴት ነው የምትሸጡት? ነው ጋራጅ እናስበላዋለን። ይበለታል። አዎ ይበለታል። አይ እህቴ እናትና አባቶች እዚህ በጣም ልዩ በጣም በራሴ ምህት ጭምር ነው። ለዚህ ነበረ እህትሽ ማንንም እንድትጠይቅ ያልፈለግሽው? ታይ አርፈሽ ተቀመጪ ስትያት የነበረው ለዚህ ነበር ማለት ነው። ልክ ያልሆነ ነገር እንዳለ ተረድቼ ነበር። በቃ ከዛ በቃ ግን በዚህ ልክ ትወርዳላችሁ ብያለሁ። ማን ነው ይሄንን አድርጊያለሽ? እሷን እንደዚህ አድርጊያለሽ? ያው አለ ጓደኞች ምናምን አሉ። ያው ተዋብረን ይሄንን የምንሰራው አይደለም። እሷን እንደዚህ አሲድ እስከ መድፋት እንድትደርሽ ያደረገሽ እሺ ገንዘብ ከዳሽ ነው። ምን አደረገች መሰለ በአጥር ዘል ማለት ያው እኔም ሰረኩ እሷም ሰረከች፣ ሁሉም ሰረቀ፣ እኩል ነው የሚካፈለው። እኔ ይሄንን ስለሰረኩ ይሄንን ወስዳለሁ አንባባልም፣ እኩል ነው የምንካፈለው። ከዛ በአጥር ዘለን ማለት ያው አሉ በመኪና መንቀሳቀሻ አለ። ምን የራሳችሁ ነው ወይስ የሰረቃችሁ ነው ወይስ ገዝታችሁ ወይስ ተኮናትራችሁ? ኮንትራትም አንዳንድ ጊዜ ከዛ አልማዝ አገኘን፣ ወርቅ በጣም ብዙ በቃ በጣም ብዙ ወርቆችን አገኘንና እንትን አለን ወሰድን። ከዛ ይሄ ወርቅ እና ገንዘብ አንቺ ጋር ይቀመጥ ብለን ሰጠዋት። እኔ እንደውም የሰጠዋት የድርሻሽን ነው እሺ። ሁሉም ከማህበርም አላችሁ ነገርኩ። በማህበር ነው የምንሰራው። ማህበር ላይ ደግሞ የኔ የሚባል ነገር የለም። ከዛ ይሄው አንቺ ጋር ይቀመጥ፣ እኔ ጋር ከሆነ እንደማጠፋ ታውቂያለሽ፣ ስለዚህ አንቺ ጋር ይቀመጥ አልኳት። እሺ ብላ ተቀበለች። እንደውም በሆነ በነጭ ጨርቅ ነበር ጠቅልላ የተቀበለች። ከዛ በኋላ ስጠይቃት የምን ብር እንዴ አልሰጠሽኝ ብላ ሽምጥጥ አደረገችኝ። እኔ እንጃ በቃ በጣም ነው በዛ ሰዓት የተሰማኝ። ከዛ ደፋውባት። ቀለል አድርገሽ ደፋሽባት። አብረን በልተን አብረን ጠጥተን እንደ እህት ስንት ነገር አሳልፈን እንደ ቀልድ ደፋውባት። ምን ማይታወቅ መስሎሽ ነበረ? ይኸው ደስ አለሽ፣ ሽባ ሆና ተቀመጠችልሽ። ቢያንስ እንኳን የኔ ጥፋት አይደለም። እኔ ታይ እኔ አመጣው የምትለው ነገር እውነት ነው ውሸት ነው? ውሸቷ ነው። እንዳለ ንብረት ያለው እሷ ጋር ነው። መቼስ አሁን አንቺም አሁን እንዴት አመሽ? መቼስ አንቺም ድራማ ሰሪብና ነው ፍቅረኛዬን አየሽ ብላ ነው ወይ? ፍቅረኛን ፈረደበት እኮ። ምለው ጠፋኝ። የምሬን ነው። ምንም በሰው ብር በሺፍት ትሰራላችሁ፣ ሲደላችሁና ሳይደላችሁ መርጣችሁ ትሰርቃላችሁ። ከዛ ገንዘብ ሲያጠግባችሁ ወንድ ላይ ትንጠለጠላላችሁ፣ በዛም ጉዳይ ትጣላላችሁ። የኃጢአት ገንዘብ እያመጣችሁ ስታኑ መጨረሻ ይሄ እንደሚሆን አስበሽ ታውቂያለሽ? እሷ እንደዚህ እንደሆነች ቅድም ምንድን ነው ያልሽኝ? ከሀገር ልንወጣ ነበር ብለሽኝ ነበር አይደል? እንደዚሁ ጥለሻ ልትወጪ ነበር። ከዛ ማንም አያውቅብሽም፣ በቃ እሷም አትናገርም ወይ ከሄድሽ በኋላ ብትናገርም ትርጉም አይኖረውም ምናምን፣ እንደዛ ነበር ያሰብሽው? እሷ ክዳኛለች። ስለዚህ እሷ ለኔ ምን ሰራልኛለች? ይኸውልሽ ያስካደሽ እኮ
በንጹህ ላቡ ያመጣው ሰው እንባ ነው። ይሄን ህዝብ የካድሽ ቀን ነው አንቺ ከሃዲ ሊኖርሽ እንደሚገባ ማመን የነበረብሽ ማወቅ የነበረብሽ። ሁሉም በራሱ ላይ ሲደርስ ነው ይሄ ችግር የሚገባው። ቤተሰብ አለሽ? ቤተሰቦችን አላውቃቸውም። እኔ ብዙ ስራ ለመስራት ሞከርኩ፣ ቢሮ ላይ ለመቀጠር ሞከርኩ። ግን ሁሉም የሚፈልገው ብር ያለው በቃ ገንዘብ ካለ ነው የምትቀጠረው። ስለዚህ ሌብነት ያዋጣል። ጭራሽ ማስታወቂያም እየሰራሽ ነው። እኛ ስንሞክረው እንዴት ነው ታስበዋለህ? ያዋጣል እያለች እኮ አስብ እንዴ። ዝም ብላ ከአንዱ ቀብታ ስንት ግራም ነው ሰው ሀብል ላድርግ ቢል ስንት ግራም ነው? ማንም ስለ ማርያም ብለህ ብትለምነው ማንም አይሰጥህም። ዝበይ የማርያም ስም አትጥሪ። ሲሰረቅ ነው አይደለም የገባው። እዚህ ሀገር ካልሰረቅ አትለወጥ። ሳይሰርቁ የተለወጡ እኮ በጣም ብዙዎች አሉ። እነሱስ ምን አድርገው ነው ልትለው? ከሌሊት ለፍተው የተለወጡ አሉ። እንደናንተ በቆሸሸ እጁ በላቡ አመቱ እንቅልፋቱ እየኖራችሁ አይደል? አንቺም ቡቲክ ተቀጥረሽ እሷም ሆቴል እኔም ስራ እየሰራው እየኖርን አልነበር እንዴ? እንደፈለገን እንኳን መሆን ቢያቀተን እየኖርን በልተን ጠጥተን እያደርን አይደል እንዴ? ቆሻሾች በአንቺ ብቻ ሳይሆን በራሴ በገዛ እህቴ ማፍሬያለሁ። ሌላ የደበቅሽኝ ነገር የለም? በቃ እና ፍቅረኛዬን በቃ የምታይበት አስተያየት በጣም ትፈልገዋለች። እኔ እንጃ። እኔ ግን ብዙ ጊዜ የሆነ ደምና ምንድን ነው የሚሰራው እሱ? ምንድን ነው የሚሰራው? እሱን አብሯቸው ነው የሚሰራው። ያግዛል። ቢጤላ ነገሩ ከዛ አታርፉ እና እንደውም በቃ እኔ ሳስበው አየክ። እኔ ግን አካውንቲንግ ተምሮ እንደጨረሰ ነበር ማውቀው። ይሄም ድራማ ነበር እና ባንክ እንደሚሰራ ነው ማውቀው። ታዲያ ባንክ ነው ምን ችግር አለ? ለነገሩ እኮ ከዚህ ንጹህ ሰው ይሰርቃሉ። የራሳቸውን እንትን ግሩፕ ፈጥሮ ይሄንን ያሰባችሁበትን ጭንቅላት ደህና ነገር አታስቡም። አንቺም ዛሬ ከኔ እጅ ያተረፈሽ መታመምሽ ነው። እንደሱ አጋጭሽ ነበር። በጣም ይቅርታ ንግስት። ምንም ግን የሚያስጠይቅ ነገር የለውም። እናትና አባታችን ይሄንን ቢያውቁ አሁን ራሳቸውን ነው የሚያጠፉት። አንቺ ሕክምናውንም ትከታተያለሽ፣ በዛውም ልክ ደግሞ ህግ አንቺን ጉዳይ ይዟል። የሰማሽኝ ነው ልዩ። አንቺ አሁን ከአንቺ ጋር ምንም የምናቃጥለው ጊዜ የለ። ምን ተባብለን ነበረ? በነፃ እንዲለቅሽ ነበር የፈለግሽው? እንዳንቺ ጅል መሰልኩሽ? ማለት እኔ እኮ ሁሉን ነገር የነገርኩ እንደዚህ ታደርገኛለህ ብዬ አይደለም። እና ልሸልምሽ ምን ዋንጫ ይሁን ሜዳሊያ ንገሪኝ። የወርቅ እንደለመድሽው የወርቅ ይሆንልሽ። አይ እንደለመድሽው የወርቅ ይሆንልሽ። ፈልጎ ነገር አደርግልሃለሁ። ይሄ ህግ አይሰማም። እኔ ካንቺ ነው ህግ ማይሰማው። ይሄ ስባሪ ነገር የምፈልገው ነገር የለም። አሁን ሌላ ጦሱ ሳከችኝ። ትንሽ ሰውን ባለባችሁ ብታውቁ ይሄን ወሰድልኝ ልጅ ምን እንደማደርግ አላውቅም። እኔ በጣም ነው ግራ የገባኝ። እስከ መች ልትደብቂ ነበር ይሄን ጉዳይ? እሺ አንቺም ደግሞ ምክንያት አይጠፋሽ። ምን ብሎ ነው የሚያስፈራሩሽ? እንድንሰራ ልታግዝ የሚገባው ከሚያገኙትን ትንሽ ብር የሚያገኙና ለማንም መናገር አልቻልኩም እኮ። ተነካካሽ። ታዲያ ምን ይደረግ? ይኸውልሽ እንዳልኩሽ አሁን ያለሽበት የጤና ሁኔታ አንቺን እዛ ለመውሰድ አይፈቅድልኝም። ይሄ ማለት እተውሻለሁ ማለት አይደለም። ሰምተሻል? አይሻ የገባሽበት ጦስ ምን ያህል ዋጋ እንዳስከፈለሽ ህይወትሽን አሳጥቶ ነበር። ስለዚህ አሁን ንግስት አንድ ነገር ልንገርሽ፣ መንገርም ነው ማስጠንቀቂያም ነው። ምናልባት የእህትነት ነገር ይዞሽ ሌላ ነገር ውስጥ ገባለሁ ብለሽ አንቺም ቢሆን እንዳታስቢ። ይሄ የማሸሽ ምናምን ነገር እንዳታስቢ።
አሁንም እኮ ሄዳለሁ ማለት ሰው አልልክም ወይንም ሰው አይመደብም ማለት አይደለም። እንደዚህ እንዳለች ይዞ መሄድ ስለማይቻል ተግባባን። አንቺ የተለየ ነገር ለማድረግ እንዳታስቢ ሁለታችሁ ተግባባን። አንቺ ሕክምናሽን ተከታታይ ከዛ በኋላ ጤንነትሽ ሲመለስ በህግ ደግሞ ማውራት ያለብን እናወራለን። ሌላም ትሉኝ ነገር አለ? ስለመጣ በጣም ነው የማመሰግነው። ያልጠበቅኩት ነገር ነው። እሷን አተርፋለሁ ብዬ ጭራሽ የራሴን ጉድ ነው የሰማሁት። ያው ራሴን ለመቆጣጠር በጣም ሞክሬያለሁ፣ ግን ያው ይሄ ለኔ ከባድ ነው። ግን ሆኖም በቃ እኔም ጭራሽ እንደዚህ አይነት ነገር ይኖራል ጭራሽ ማለት በቃ እኔ በፍጹም እንደዚህ አይነት ነገር እሷን ካለችበት ነገር ቢያንስ እንኳን እንደዚህ ያደረጓትን ሰዎች አውቄ እነሱን ለፍርድ አቀርባለሁ እንጂ ጭራሽ እሷ በኃጢአት በወንጀል ጭቃ ውስጥ መግባቷን የታውቄ። ግን ያው ለሰራችሁ ስራ መቀጣት አለባት። አሁን ለቤተሰብም ለማሳወቅ አስቤያለሁ። ምን ታስባለህ? በቃ ቤተሰብ ሁሉን ነገር ይወቅ። ምክንያቱም እኔ ከዚህ በላይ አልችልም። ከዚህ በኋላ ያው በደንብ ሕክምና ክትትል ያስፈልጋታል። አንቺም ብቻሽን እስኳን አይደለ? ስለዚህ በቃ ምንም አማራጭ የለም። እውነታውን ንገሪ። እኔም ማወራቸው ነገር ካለ እኔንም ማግኘት ከፈለጉ ለእኔ ችግር የለም። በማንኛውም ሰዓት ነግራቸው እንዲመጡ አደርግና ከዛ እንደውዬ እጠራለሁ። ግን እንደዚህ ሆናለች ምናምን ሳይሆን መታችሁ ይሁን ምናምን ብለሽ በቀላል መንገድ አምጡና ከዛ በኋላ ቁጭ ብለን እንዳልኩሽ እኔ መምጣት ካለብኝ ይመጣሉ። ምንም ችግር የለብኝ። በእውነት በጣም አመሰግናለሁ። ፈጣሪ ያክብርልኝ። አሜን። ምክንያቱም ፈጣሪ ጨርሶ ይማርሽ። የመጣው ጠይቅሻለሁ። እሺ፣ ሰላሙ። እሺ።